ሰበር ዜና ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌደራል ፖሊስ ቁጥጥር ስር ዋሉ። ታዋቂ ሰዎች ናቸው። መግለጽ ፈልገው ነገር እኔ አሁንም በደግመዋለሁ፣ አየር ላይም ደግመዋለሁ፣ የትም ቦታ ደግመዋለሁ። የፈለገ ክስ መጣት ይችላል። የፈለገ ጉዳዩን ለምን ካስ አይደርስም። አሁንም በእምነቴ ጸናለሁ። የሌሎች እምነቶችን አከብራለሁ፣ እወዳለሁ። ግን አሁንም የማንቸስተር ዩናይትድ ደጋፊና ኦርቶዶክስ እምነት ተከታይ ሴት ካልሆነች አላገባም የሚል ስታንድ አለኝ ስቲል አሁን ድረስ። ባለፈ ደግሞ እኛ አለን እኮ እዚሁ ለምንድነው ከኛ ጋር መነጋገር ያልተፈለገ? ሲዲ ስፖርቶች አለ ማለት ሶፊ አለ፣ እኔ አለው አላህ ከመከልከል በፊት ከአሉላ ጋር ሌላ ሰጣ ገባ ውስጥ ከመግባት በፊት ምንድነው የተፈጠረው ነገር አብራሩልን እስኪ እንወያይ ተብሎ ከኛ ጋር መነጋገር ያልተፈለገበት ምክንያት ይህ በጣም ግራ ይገባኝ። እሱ ላይ ነው ትልቁ ሰቱ በየማለት። ሰላም የዩቲዩብ ቻናላችን ተከታታዮች፣ ዛሬም ባበደና በተለያዩ ቪዲዮዎች ማክሰኛችንን ልናፈካ ተመልሰን መጥተናል ማለት ነው። በዛሬው ቪዲዮአችን ላይ ብዙ አነጋጋሪ ነገሮች አሉ። አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ መንሱር ጀማል ሁሉም አሁን ላይ እስር ቤት ነው የሚገኙ። በእነሱ ላይ ምን ተፈረደ የሚለውን አብረን ያለን ማለት ነው። ጋዜጠኛ አሉላ ፍሬውም ደግሞ ኦርቶዶክስ የሆነችና ማንቸስተር ዩናይትድ ደጋፊ የሆነች ሴት ነው ብቻ ስላለ ብቻ ከስራው ተባሯል። በዘበኞች እንዲወጣ ከስራው ተባሯል ማለት ነው። ይሄ እንዴት ተፈጠረ? እንዴት አሁን ላይስ ምን ላይ እየተካሄደ ነው? ጓደኞቹ ስለሱ ምን አሉ የሚለውንም አብረን ያለን። እስከ መጨረሻ መቆየታችሁን አትርሱ ማለት ነው። በዚህ ወርም አዲስ ቻሌንጅ ጀምረናል። በዚህ በአንድ ወር ውስጥ ይሄን ቻናል 500 ሰብስክራይበር እናስገባዋለን ማለት ነው። ከዛ በኋላ አዲስ ቻሌንጅ ያበረ ቻሌንጅ ጀምራለን። ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ማድረጋችሁን አትርሱ። ለጓደኞቻችሁም ሼር በማድረግ ይሄን ቪዲዮ ብዙ ሰው ጋር እንዲደርስ በደንብ እርዱኝ ማለት ነው። የቀረነ 180 ምናምን አካባቢ ሰብስክራይበር ነው። እሱን በአንድ እንሙላትና ወደ አበዱ ቻሌንጆች፣ ወደ ብሎጎቻችን፣ ወደ አበዱ ቪዲዮዎች ማጠብቋቸው አይነት ቪዲዮዎች ተዘጋጅተዋል። ወደ እነሱ እንመለሳለን ማለት ነው። አሁን ወደ ቪዲዮ ከብላለ ሳቡን ባክሽ ምን እንደ አታ ጭራሽ ነው ጉባታ ባባይ አንተ ማሽን ተምሳባይ ይባል ማቻት ጋር ነው አንተ ጋና ዋሻዳ ሀዲ ማስልግል ወይ ጋና ቂጤን ሳጣርግ ምን ሴት ላይ ፍጭ ያስብላል። እኔ ላቲ ነው የሚላፈው ላቲ ነው ወይ የሚላፈው ራስ ደግሞ ጋና ኮቂቱ ሳይጠርግ ሴት ላይ ፍጭ ይላል እንዴ ለይዘ እንዴ ዳናናሽ ፋዘር አባቱ ነኝ ያዋክሽ እንዴ አባዬ አደም እኔ ኮቅጤን ታርጋለሁ ትልቅ ሰው ነኝ። ጆይ በቃ በቪዲዮዎቹ ከተመለሰ ማለት ነው እንደበፊቱ ከሰራልን በጣም ያበዱ ቪዲዮዎችን ነው የሚሰራልን። ጆይ የበርታልን ያባበዱ የሚያስቁ ቪዲዮዎችን ነው የምታዩ። አካውንቱን የገባችሁ ደግሞ ቼክ አድርጉት። ፍቅረኛውን ትምህርት ቤት ለማድረስ አውቶቡስ የሰረቀው የ15 ዓመት ታዳጊ በፖሊስ ቁጥጥር ስር ውሏል። በጀርመን ቪዝባደን ከተማ አንድ ታዳጊ የ14 ዓመት ፍቅረኛውን ትምህርት ቤት ለማድረስ አውቶቡስ ሰርቆ ወደ ትምህርት ቤት ወስዷታል። ታዳጊው ያለምንም መንጃ ፍቃድ 130 ኪሎ ሜትር ቢያሽከረክርም የጥበቃ ሰራተኞች ባሱን ሲወስድ ሰራተኛ ስለመሰላቸው አልጠረጠሩትም። ፖሊስ ይዘው ልጅቷን ከትምህርት ቤት ጭኖ ወደ ቤቷ እየመለሳትም ነበር ተብሏል። ይህ ጉዳይ ፍቅር ነው ወይንስ ወንጀል ነው? የእናንተ ሐሳብ ምንድነው? ኮሜንት ላይ አጋሩኝ። በልጅነታችሁ አትቅለሉ፣ ፍቅር ብላብሪ ያላችሁ አትጨማለቁ። ገና በ15 ዓመት የሚባል እኮ ለዚህ ነው። ጭራሽ ባሰረቀ ጀልስ አሁን ይሄ ሲያድግ ምንድነው የሚሰርቅ ነው እኮ እኛ ጥያቄ። በባስ የተጀመረ ልጅነት በጣም ደስ ይል ነገር ነው። ጭራሽ ባሰረቀ ባስ አሁን ህፃናት እየገቡኝ አይደለም። እንቀጥላለን ብቻ። የአርሰናል ደጋፊዎች ወቅታዊ ሁኔታ የኛ ወቅታዊ ሁኔታ እስኪ እንየውሽ። ይሄ ሻቃባ ቡድን እንዴ ዋንጫ አጠገብ ስንደርስ ምንድነው እግራችንን የሚይዘን እንዴ? በቃ እንደዚህ አሽተተው መመለስ ይሁን እንደኛ እንትን አሳቃንት አባይ ወይኔ አረ ወይኔ ምን ይሻለኛል እኔ እንዴ ተቃጠልን እኮ ነደድን እንጂ ጭራሽ በሲቲ ስንሸነፍ ማያለፈው በስባ በቃ ኳሱ ላየው ጨረስኩ። ኳሱ 80 ደቂቃው ነው። በጣም ቴንሽኑ ይያራል። ለመርሳት ቲክቶክ ስክሮል ሳደርግ ነበረ። ዛዋለው ደግሞ አልጨክንም እንደዚህ ያለው እላለሁ አያለው እንዴት ነው ተቀምጬ ነበር ራሱ እንዲህ የቻይቼ አረሬተኛው በቃ ብቻ ተስፋ ማድረግ ነው። ወደፊት ያሉት ዋንጫዎች ያሳካልን። አሜን በሉ እስኪ።
ወደፊት ያሉትን ዋንጫዎች በደንብ ያሳካልን ማለት ነው እንጂ አሁን ካራቦ ካፕ በጣም ያሳዝነው። እንግዲህ 3 ዋንጫ አለ ገና። ከ3 ዋንጫ ውስጥ 2ቱን ደህና ድነው ብናሸንፍ ይበቃል ባይ ነኝ። እንደ ዋንጫ ጀማሪ ክለብ እንደዛ ይበቃል ባይ ነኝ። ሐሳባችሁን ኮሜንት ላይ። ኮሮና ካለፈ በኋላ ሰዎች ማክስ ማድረጋቸውን የቀጠሉት ለምንድን ነው አናውቅም። እንየው። ኮሮና ቆየ ከጠፋ በአደባባይ ማስክ አድርገሻል። አንድ ነገር እንደደበቅሽ ከዓይነ ውሃሽ ባነንብሻል። ሰውነት በሙቀት ያፍናል ራሱን ለእኛ ይመስለናል። የረሳሽ ሜካፑን ወይም በቀኝ ጉንጭሽ ተዚና ይዘሻል። ጫት መጥፎ ነው ጤናሽን ይጎዳል። ለምሮ ማክስ ያደረግ በዚህ ሙሉ በይዘውያችን ላይ ጋይስ እንዴ አንድ ሃክ ልንገራችሁ። ያበደች ሃክ ለወንዶች ማለት ነው። አብዛኛውን ጊዜ ሙሉ ለሙሉ አይደለም ግን ቢያንስ 80% የሚሆኑ ማክስ ለባሽ ሴቶች በተለይ ሁሌ ቢለብሱት አይደል ማያቋርጡ አሟቸው ምናምን የዛን ቀን የለበሱ ማያቋርጡት ወይዲ እንዴት አባታቸው እንደሚያምር እንዴት እኔ ከአንድ 3 ትምህርት ቤትም ያለው አጋጥሞ ያውቃል ምንም ያለው አጋጥሞ ያውቃል ምናምን በጣም ነው የሚያምሩት። ወይዘውች በጣም ግን ማምሩ ሊኖር ይችላል መልክ እንደንትኑ ነው ይባላል ግን ብቻ አብዛኞቹ ማክስ ቢለብሱ ሰዎች በጣም ነው የሚያምሩ። ማክስ የለበሰ ሰው ድፈሩ በእኔ ሆንባችሁ ወንድሜ ምሳዬን ጣልልኝ። ካሻ ላይ አስቀምጥ አካውንት አለኝ ማለት የባንክ አካውንት አይሰራም። በቴሌ ብር ነው የምጠቀመው። ቴሌ ብርም አለኝ እንዴ ቴሌ ብርም ሰሞኑን አይሰራም። የሚገርም ነገር ኢንተርናሽናል አካውንት ነው ያለኝ በሱ ነው የምጠቀመው። ዘመኑ እኮ ዘምኗል። አዎ ዘምኖ መገኘት ነው። እኔም የማስተር እና ቪዛ ካርድ አለኝ። አንሊሚትድ ዋይፋይም አለኝ። ኮኔክት አድርጌ ትሰጠኛለህ እንዴ? በቃ የለኝም። አዎ የለኝም። እንዴ ምን ልሁን? የለኝም እና እስካሁን እዚህ ለፈለፍኩት በሰው ጊዜ ትቀልዳለህ እንዴ? ችጋራ አንድ መኪና ይዘህ እኔ እኮ 4 መኪና ለገቢ ሰጥቼ ነው። ሌባ አጭበርባሪ እንዳልደግምህ ልመጽውትህ እንዴ? ምክንያት አትፍጠሩ። ብትሰጡ ከሆነ ስጡ፣ ማትሰጡ ከሆነ የለኝም በቃ ሰው ምክንያት እንዲህ እንደ ሙሽራ መኪና አዙራችሁ ሸም ያስይዛል አይዶ ግን በቀጥታ መንገድ ቢሆን ነው አሪፍ። እንደዛ ይሻላል። እሺ አሁን ደግሞ በቀጥታ የምናልፈው አሉላ ለምን ተባረረ የሚለውን ጉዳይ ነው። የተባረረው አንድ ጊዜ ላይቭ ላይ ዩናይትድ ከኤቨርተን ይመስለኛል እሱን ላይ ሲዲ ስፖርት ላይ ከነ ሶፊና ከነ ግርማቸው ጋር ስትሪም እያደረጉ ነበር። ላይቭ ላይ ይተነተናሉ ይሰጣሉ ትንታኔና እዛ ላይ ምን አለ ስለሚስት ይመስለኛል ስለሚስት ምናምን ተነስቶ ነው እኔ ማገባት ሚስት የግድ ኦርቶዶክስና እንትን መሆን አለባት ብሎ ነበር። የማንቸስተር ዩናይትድ ደጋፊ እሱ የማንቸስተር ዩናይትድ ደጋፊ ስለሆነና በዚህ ምክንያት ከስራው ተባሯል። ቪዲዮዎች ወጥተዋል። ከዛ በኋላ ያለው ሐሳብ ምንድነው እሱ ሚለውን እሱ የለቀቃት ቪዲዮ ተቀንጭባ ቲክቶክ ላይ የወረደቻለች እሷን አዘጋጅቻታለሁ። እሷን ነይና አዛ ደግሞ እነ ሶፊስ ምን አሉ ይስማማሉ በሱ ሐሳብ በመባረሩ ይስማማሉ ወይስ ከሱ ጋር ናቸው የሚለው ደግሞ እናያለን። ግን በድጋሚ መግለጽ እንፈልገው ነገር እኔ አሁንም በደግመዋለሁ አየር ላይም ደግመዋለሁ የትም ቦታ ደግመዋለሁ። የፈለገ ክስ መምጣት ይችላል። የፈለገ ጉዳዩን ለምን ካስ አይደርስም። አሁንም በእምነቴ ጸናለሁ። የሌሎች እምነቶችን አከብራለሁ እወዳለሁ። ግን አሁንም የማንቸስተር ዩናይትድ ደጋፊና ኦርቶዶክስ እምነት ተከታይ ሴት ካልሆነች አላገባም የሚል ስታንድ አለኝ ስቲል አሁን ድረስ። እና አንድ ማጉላት የምፈልገው ነጥብ ምንድነው ይሄ ኢንሲደንት ከተፈጠረ በኋላ በሀገራችን የሚዲያ ባለቤቶችና የሚዲያ ማናጀሮች ጋዜጠኞችን በጥበቃ የሚያስወጣት ልማድ አለ። ከዚህ ቀደም ነፍሱን ይማረውና ጋዜጠኛ ደራሲ የተለያየ ስራዎችን የሚከውን ልበለው በብዙ ነገሮች የሀሳብ ሰው ጋዜጠኛ ገነነ ሊብሮ ከአንድ ሬዲዮ ጣቢያ በጥበቃ እንዳትገባ ተብሎ ነበር እናስታውሳለን። ሌሎችም ተብለዋል። እና
ዓርብ ዕለት ይሄ ኢንሲደንት ይሄን ማብራሪያ ከሰጠው በኋላ የኢትዮጵያ መገናኛ ብዙሃን እኛ ስንወጋ አደጋ ሲደርስብን አቤት ያላለ ተቋም አሁን ራሱ ከአድማጭና ከተመልካች ራሱ ቢመጣ ይሄ ክስ ቫሊዲቲ የለውም ለቅሬታም አያበቃም ብሎ መጨረስ የሚችለውን ነገር ነው። ደብዳቤ መጻፍ ስራ ሌላ ስራ የላቸውም ማለት ነው እስክትል ድረስ ብዙ ሰዎች ሌላ ስራ የላቸውም እስኪል ድረስ ታዝበዋቸዋል። እና ይሄ ኢንሲደንት ከተፈጠረ በኋላ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ድምጹም ስላለ ያው ድምጹን መጠቀም ስላልፈለኩ ነው እንጂ ድምጹ በእጃችን ይገኛል ቃል በቃል ከዚህ ኢንሲደንት በኋላ ትርታ ላይ ባክፋየር አድርጓል። እምነትና እምነትን የማጋጨት ስራን የሰራው ብዙ ዩቲዩበሮች ይሄን መረጃ ተቀባብለውታል በሚል ወይኔ ወይ አንተ ስራ እንለቃለን የሚል ቃላቸውን በስልክ ነግረውኛል። ቅዳሜ የበርንማውዝና ዓርብ የበርንማውዝና ዓርብ ዕለት የበርንማውዝና የማንቸስተር ጨዋታ ለማስተላለፍ ወደ ስቱዲዮ ሳቀና ስቱዲዮ በማቀናበት ሰዓት ስቱዲዮ ከገባው በኋላ በጥበቃ አሉላ አይገባም ግርማቸውና ሶፎንያስ ብቻ ይግቡ የሚል ትዕዛዝን አስተላልፈዋል። እኚህ የትርታ ኤፍኤም ስራ አስኪያጅ እንግዲህ ምንም ያርጉት ነገር የለም። ባክፋየር አድርጓል። ትርታ ኤፍኤም ላይ ባክፋየር አድርጓል ይሄ ጉዳይ እምነትና እምነትን ያጋጨው ብላ ኃላፊዋ በነገራችን ላይ የትርታ ኤፍኤም ባለቤት በተለያዩ በጎ ተግባሮች የሚታወቁ ናቸው። ይሄ ነው ባጭሩ። እንግዲህ ብዙ ሲበዛ ዩቲዩብ ላይ ራሱ ጭኖታል አሉላ ፍሬው ላይ እዛ ላይ ገብታችሁ ማየት ትችላላችሁ። የተነሳው ሐሳብ ይሄ ነው። እምነትን ከእምነት አጋጭተሃል የሚል ነው። በእኔ አስተሳሰብ የኔ አመለካከት እኔ የምሰጠው ሐሳብ በዚህ ቦታ ላይ ሁጌ ማንም ሰው የፈለገውን እምነት ማግባት ይችላል ስለፈለገው። ይሄ ነገር እኮ በጣም ቀላል እኮ ነው። የትኛው ነገር ላይ እኮ የትኛው ፖድካስቶች ላይ የትኛው እንትን ላይ ነው የሌለ ይሄ ነገር ምን አይነት ሴት ነው ማግባት ትፈልገው ምናምን ተብሎ እኮ ይጠየቃል ሁሌ። እና ልጁ ይታወቃል ኦርቶዶክስ እምነት ተከታይ ነው፣ ዩናይትድ ደጋፊ ነው። እምነት ከእምነት ልክ ያልሆነ ስራ እንትኑ ውስጥ እንዳለ ያሳያል። ይሄ በግልጽ የሚሰሩበት ስራ ላይ ብቻ መንገዱ ልክ እንዳልሆነ የሚሰሩበት መንገድ በግልጽ ያሳያል እንጂ አሁን ገና ዩቲዩበሮች ተቀባበሉት ተባብሎ ዩቲዩበሮች እሺ የትኞቹ ዩቲዩበሮች ነው ዋናው እንጂ ዩቲዩበሮች ያልሞተ ሰው ሙቷል ብለው የሚዘግቡ ዩቲዩበሮች ናቸው የትኞቹ ዩቲዩበሮች ነው ወይስ እነዛ ዩቲዩበሮች የሰሩትን ነገር አሁን አንዳንዴ ክሊክ ስሩ ሬት የሚባል ዩቲዩብ ላይ ማለት ነው። ስለዚህ ተምኔል ብቻ የተው አንድ ሰው ዩቲዩብ ተመልካች የሚባሉ ተምኔል ብቻ የተው የሚያልፍ ከሆነ ተመልካች አይደለም በቃ አለቀ። ገባችሁ አይደል? እኛ እንሰራለን ሪአክሽን ቪዲዮ ተምኔሉ ዋናው ነው ግቡ ነው። ገባችሁ አይደል? 50% የቪዲዮ እሱ ላይ ሆኖ ሰው የሚገባ። ስለዚህ እንደዛ ማድረግ ግድ ነው በቃ ሁሉም ያደርጋል ነው። ገባችሁ አይደል? ሙሉ ለሙሉ እንደዚህ ሆነ ምናምን ሳይሆን ብቻ ምንድነው በዛ ሁኔታ ውስጥ የተፈጠሩት ነገሮች በጣም የሚያጎላ ነገር ይሰራሉ እንዴ አይገባኝም። ግን አላቅም ከዛ በፊት ከነሱ ጋር የሆነ ችግር ሆኖ ከሆነ እሱን አላውቅም። ግን ይሄ ብቻ ከሆነ የተባረረበት ምክንያት በጣም ሊታይ ቢገባውና ምን አይነት ስራ እየተሰራ እንደሆነ እንጂ ሰው አሁን ለማሳመጻው ቲክቶክ ላይ ሶሻል ሚዲያ ላይ ታችሁ ከሆነ ይዘጋልን እስከመባል ድረስ ደርሷል ትርታ ኤፍኤም። ስለዚህ ይሄ ነገር በመልካም እንዲያልቅ እንግዲህ ጸሎታችን እናረጋለን። እንደዚህ አይነት ስራም ጥሩ አይደለም። በአንድ መልኩ ጥሩ ነው እንደዚህ አሁን ላይ መፈጠሩ መሀል ላይ ያሉትን የሥራ ችግሮች ምናምን ያሳያል። አሪፍ ነው። አሁን ደግሞ አብረውት ስትሪም ሲያደርጉ የነበሩት እነ ሶፊና እነ ግርማቸው ምን አሉ በዚህ ምክንያት የሚለውን ደግሞ አብረን ያለን ማለት ነው። ካሉላ ጎንን ምክንያቱም ምንም ጥፋት አጥፍቷል ብለን ስላላሰብን ማለት ነው። አብዛኞቹ ያውቁታል። ማህበራዊ ሚዲያ ላይ ይሄንን ግልጽ አቋም አስቀምጠናል። ያሉዳ ስቱዲዮ እንዳይገባ መከልከልም ልክ እንዳልሆነና ተገቢ ያልሆነ እንደሆነና ምንም አይነት ደብዳቤ እንዳልደረሰው ሲዲ ስፖርት አስታውቋል። ለምንም ያ እንደሆነ ስላልገባን እሱንም ማብራሪያ ጠይቀናል። ስለዚህ ምንም ችግር በሌለው መንገድ ወይም ነገሩን በቀላል መንገድ የሚፈታና አሉላም በሲዲ ስፖርት አዘጋጅነቱ የሚቀጥል ይሆናል። ያጠፋው ነገር እስከሌለ ድረስ ጥፋት ካጠፋ ሲዲ ስፖርት ላይ የማያስቀጥለው ጥፋት ከሆነ ጥፋቱ ሲዲ ስፖርት የማስቀጥል አቅም የለውም። ነገር ግን እስካሁን ባለው ሂደት እኛ ካሉላ ጎንን ምክንያቱም ምንም ጥፋት አጥፍቷል ብለን ስላላሰብን ማለት ነው። በዛ ሁኔታ ውስጥ ይህንን ልጅ መከልከልም ተገቢ ነው ብለን አናምንም። እሱንም እየተነጋገርን ነው። ከዛ ባለፈ ደግሞ እኛ አለን እኮ እዚሁ ለምንድነው ከኛ ጋር መነጋገር ያልተፈለገው? ሲዲ ስፖርቶች አለን አይደል? ሶፊ አለ፣ እኔ አለው። አሉላ ከመከልከል በፊት እኛ ከአሉላ ጋር ሌላ ሰጣ ገባ ውስጥ ከመግባት በፊት ምንድነው የተፈጠረው ነገር አብራሩልን እስኪ እንወያይ ተብሎ ከኛ ጋር መነጋገር ያልተፈለገበት ምክንያት እኔ በጣም ግራ ይገባኝ። እሱ ላይ ነው ትልቁ ሰቱ በየማለት አሉቲ ጋር በተገናኘ አድማጮች ነገሩ መፍትሄ እንዲያገኝ
ሲዲ ስፖርት ጥረቶች እናደርጋለን፣ ስራዎችን እንሰራለን፣ ብዙም አትጨነቁ ለኛ ተወለን ብለናል እኮ። ይሄንን ጉዳይ እኮ አድማጮቻችን እኛን ነው ባይዘው ሲዲ ስፖርት ነው የተከሰሰው ወይም የተጠየቀው ማለት ነው፣ ማብራሪያ እንዲሰጥ የተጠየቀው ማለት ነው። እና በእንደዚህ ፕሮግራማችሁ ላይ ጋዜጠኛ የሲዲ ስፖርት ፕሮግራም አዘጋጅ የሆነው ጋዜጠኛ አሉላ ፍሬው የማገባት ሚስት የኦርቶዶክስ ተዋህዶ እምነት ተከታይና የማንቸስተር ዩናይትድ ደጋፊ የሆነች ብለሃል። ስለዚህ ማብራሪያ ጉዳይ እንደ ጥላቻ ንግግር አይነት ነገር ስለሆነ ማብራሪያ ስጡም ተብሎ ተጻፈ ማለት ነው። ይሄ ነው ግጭቱን ያመጣው ማለት ነው፣ አለመግባባቱን የፈጠረው ማለት ነው። አንደኛ ቀላል ነገር ነበር ይሄን ያክል። ሁለተኛ ደብዳቤ የሚያጽፍም ነው ብዬ አላምንም ግል ሐሳቤ። ሁለተኛ ሌላው ይቀርና እኛን የሲዲ ስፖርትን አዘጋጆች ጠርተው ቢጠይቁን እኮ በቃ መልስ እኮ ይሄን እናስቀመጥነው ነገር አንደኛ ጥያቄው ከአድማጭ የመጣ ጥያቄ ነው። ጥያቄው አድማጭ ነው የጠየቀው። ይሄ ልጅ ከመሬት ተነስቶ እንደዚህ እምነት ተከታይ እንደዚህ ክለብ ደጋፊ አላለም። ሁሉም አላለም። እንደገና ደግሞ የሌላ እምነት ተከታይ ይሆናችሁ እንደዚህ ብሎ አላለም። የሌላ እምነት አልነካም። የትዳር ፕሮግራም እኮ አለ እኮ በየሬዲዮ ጣቢያው እኮ። እኔም ማገባት እምነቷ ፕሮቴስታንት የሆነች ወይም ሙስሊም የሆነች ወይም ኦርቶዶክስ ተዋህዶ የሆነች ቁመቷ እንደዚህ ከለሯ ጠይም የሆነች አጠር ያለች የወር ደመወዟ ይሄን ያክል የሚደርስ ይባላል እኮ። እኔ ምን ከምን ጋር እንዳገናኙት ሊገባኝ አልቻለም። መልስ ያላገኘውለት ጉዳይና አድማጮች ይሄ ጉዳይ ነው፣ ችግር የለውም፣ መፍትሄ ከሚመለከተው አካል ጋር እንነጋገራለን። ይሄ ነው እንግዲህ የነ ሶፊና የነ ግርማቸው ሐሳብ። እኔ መስማማበታለሁ። ከነሱ ጋር መጨረስ ብቻ ነገር ነበር ይሄ ሁሉ ፋርዘር ሄደ። አሁን እነዚህ በላይ አይሄድም ብዬም ተስፋ አደርጋለሁ። ለነሱም ለትርታ ኤፍኤምም ለአሉላ የሚጠቅም የማይጎዳቸው ነገር እንዲሆን መልካም ምኞቴን እገልጻለሁ ማለት ነው። አሁን በመጨረሻ የምናየው ደግሞ እነ ሰራዊት ፍቅሬ፣ እነ ሰለሞን ቦጋለና እነ መንሱር ጀማል ሌሎችም አንዳንድ የሚባሉ ወሬዎች አሉ የተረጋገጡ እነዚህ ናቸው። ግን እነዚህ አርቲስቶችና እነዚህ ሰዎች ለምንድን ነው የታሰሩት በሚለውን የወጣ ዜና አለ። እሱን እናይና አሁን ላይ ደግሞ ምን አይነት ፍርድ ተላለፈ የሚለውን ደግሞ አብረን እናያለን ማለት ነው። በደንብ ተከታተሉ። ሰበር ዜና። ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌዴራል ፖሊስ ቁጥጥር ስር ዋሉ። ታዋቂ ሰዎች ናቸው። መኪና አስመጣለሁ በሚል በርካታ ሰዎችን ካጭበረበረው ህዝብ እያለቀሰበት ካለው ፊንቴክ ጋር በተያያዘ የተለያዩ ማስታወቂያዎች ሲሰሩ የነበሩትና ማህበረሰብ እነሱን ተከትሎ ገንዘቡን እንዲያወጣ አድርጓል ተብለው የተጠረጠሩት እነ ሰራዊት ፍቅሬ በቁጥጥር ስር ውለዋል ዛሬ በፌዴራል ፖሊስ። የዛሀበሻ ምንጮች እንደገለጹት ሰራዊት ፍቅሬ፣ መንሱር ጀማል፣ አብርሃም ግዛው ልጅ ካሊድ፣ ዳንኤል ተገኝና ይገረም ደጀኔ የተባሉ አርቲስቶች ዛሬ በፌዴራል ፖሊስ ቁጥጥር ስር የዋሉ ሲሆን ይህ ዜና ወደ እናንተ እየደረሰበት እስካለበት ጊዜ ድረስ በፌዴራል ፖሊስ ቁጥጥር ስር እንደሆኑ አውቀናል። ወደ አንዳንዶቹ ስልክ ዘሀበሻ ደውሎ የነበረ ቢሆንም ስልካቸው አይሰራም። ይህ ዜና ወደ እናንተ እየደረሰበት ባለበት ጊዜም ሰራዊት ፍቅሬን ጨምሮ ቲክቶከሩ መንሱር ጀማልና ሌሎችም በቁጥጥር ስር ላይ ሆነው ምርመራ እየተደረገባቸው ተጨማሪ መረጃ ይዘን እንመጣለን። ይኸውላችሁ ይሄን ቪዲዮ በምታዩበት ሰዓት ይሄን ቪዲዮ የሚለቀቀው ማክሰኞ ነው። ይሄ ዛሬ ስላለ የዛሬ ቪዲዮ አይደለም። የተቀረጸበት ቪዲዮ ቀንና እንትኑ ስለሚለያይ ነው። ግን ነገሩ ይጥራ በፊንቴክ አማካኝነት ብዙ የተጭበረበሩ ሰዎች አሉና እነሱ ሰዎች ናቸው እንትን ያቀረቡ ማስታወቂያ የሰሩ ሰዎች። እነዛ ሰዎች ተይዟል። እነ ሰለሞን ቦጋለ፣ እነ ይገረም ደጀኔ፣ እነ ሰራዊት ፍቅሬ ናቸው የተያዙ። አሁን ደግሞ ፍርድ ተሰምቷል። እሱ ላይ ደግሞ ዛሀበሻ የዘገበውን አይተን አብረን እንከታተላለን ማለት ነው። ሰበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። በአዲስ አበባ ከተማ የፌዴራል ፍርድ ቤት ግቢ ዛሬ አርብ መጋቢት 18 ቀን ከተለመደው እጅግ የተለየም ከባድ ድባብ አስተናግዷል። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ጠርጥረው በቁጥጥር ስር የዋሉት ታዋቂ ጥበብ ሰዎች እና ቲክቶከሮች የፍርድ ቤት ውሳኔያቸውን ለመስማት ተሰልፈዋል። መንሱር ጀማል፣ ካሊድ፣ አብርሃም ግዛው፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋለና ሰራዊት ፍቅሬም ዛሬ ከሰዓት በኋላ በፌዴራል ፖሊስ የእስረኞች ማመላለሻ መኪና ወደ ፍርድ ቤት ሲመጡም እጆቻቸው ላይ ካቴና ገብቶ ሁለት ሆነው ተቆራኝተው መታየታቸው በስፍራው ለነበሩት አድናቂዎቻቸውና ቤተሰቦቻቸው ፈጽሞ ያልጠበቀና ሆድ የሚያባባ ትዕይንት ነበር። ገንዘባቸውን ለተበሉ ወገኖች ደግሞ ተስፋ።
እነዚህን ምንጊዜም በደማቅ መድረክና በፈገግታ ለማየት የለመደ ህዝብ የችሎቱን ሂደት ለመከታተል በከፍተኛ ቁጥር ወደ ፍርድ ቤቱ ግቢ ተሞ ነበር። የችሎቱ አዳራሽ ሙሉ በሙሉ በመጨናነቁ ምክንያት አብዛኛው የታሳሪ ወዳጅ ጓደኛና ቤተሰብ ከውጭ ሆኖ የመጨረሻውን የፍርድ ብይን በከፍተኛ ጉጉት ሲጠባበቅ አምሽቷል። ከውጭ የነበረው ቤተሰብና ወዳጅ ዘመድ የነበረው ብቸኛ ተስፋ ምርመራው ተጠናቆም ዛሬ ማታ ታሳሪዎቹ በዋስ ይፈታሉ፣ ከኛም ጋር ወደ ቤታቸው ይመለሳሉ የሚል ነበረ። ተበዳዮች ደግሞ በተቃራኒው። ነገር ግን የችሎቱ ሂደት የተስፋውን ያህል አላማረም። የፍርድ ቤቱ ውሳኔም የጠበቁት አልሆነም። ጉዳዩን የተመለከቱት ዳኛ መርማሪ ፖሊስ ተጨማሪ የሰነድና የሰው ማስረጃዎችን ማሰባሰብ ይቀረኛል በሚል ካቀረበው የ14 ቀናት ጊዜ ቀጠሮ ውስጥ 12ቱን ቀናት መፍቀዳቸውን በችሎቱ አስታወቁም። ይህ ማለት ታዋቂዎቹ አርቲስቶችና ተጽዕኖ ፈጣሪዎች ለተጨማሪ 12 ቀናት በማረሚያ ቤት ቅጥር ግቢ ውስጥ ይቆያሉ ማለት ነው። ይህ ውሳኔ ሲሰማ ከችሎቱ ውጪ ይጠባበቁ በነበሩት ቤተሰቦችና ወዳጆች ፊት ከባድ ድንጋጤ፣ ጭንቀትና አለማመን በግልጽ ይነበብ ነበር። አሁን ላይ እኔ ቪዲዮውን እስከምሰራበት ያለው ነገር እንግዲህ ይሄ ነው። እስር ቤት ለ12 ቀን እንዲቆዩ ፍርድ ቤቱ ፈርዷል ማለት ነው። ሌላ እንትኖች እስኪሰባሰቡ ድረስ ምስክሮችና ማስረጃዎች እስኪሰባሰቡ ድረስ አሁን ላይ በማንም ወገን ሆነን መናገር አንችልም። ምክንያቱም በዚህ በኩል የተጎዳው ግን አለ፣ በዚህ በኩል ደግሞ የታሳሪዎች ቤተሰቦች አሉ፣ ራሳቸው ታሳሪዎቹም አሉ። በመልካም ነገር ይፍተው። ይሄ ነገር ሶሻል ሚዲያ ላይ በደንብ ይታያል። ማስታወቂያ በምንሰራበት ጊዜ እንደዚህ አይነት ነገሮች ይፈጠራሉና እንግዲህ ፈጣሪ ሁሉ ነገር በሰላም ጨርስልን። በሁለቱም በኩል አጥጋቢ የሆነ መልስ፣ አንዱ ሳይጎዳ አንዱ ሳይጠቀም አጥጋቢ የሆነ መልስ እንድናገኝ እንግዲህ ፈጣሪ ይርዳቸው። እነሱም የታሰሩትንም የተበሉትንም ብራቸው እንዲያገኙ ይርዳቸው። እናንተም የምትሰሩ ሰዎች ካላችሁ በደንብ ለመስራት ያው ለሁላችን አይን ከፋሽ ነገር ነው። ሶሻል ሚዲያ ላይ ለሚሰራ ሰው ማስታወቂያ በሚሰራበት ሰዓት በደንብ አጣርቶ ለመስራት አይን ከፋሽ ነገር ነው፣ ግን ብዙ ጊዜ አያደርስ ነው። ምክንያቱም ያልተጠነቀቁ ሆነው አይደለም እነሱ ይሄ ነገር የተፈጠረና ተጠንቅቀው ቢሆን እንደዚህ አይነት ነገር ይደርሳል። ከፈጣሪ በታች መጠንቀቁ አሪፍ ነው ማለት ነው። ለዛሬ የነበረን ቪዲዮአችን ይመስል ነበር። በቪዲዮ እንደተዘናናችሁ ቁም ነገር እንደወሰዳችሁ እንደተማራችሁበት በጣም ተስፋ አደርጋለሁ። ይሄው 500 ሰብስክራይበር ለመሙላት የምናደርገውን ጉዞ እንድትቀላቀሉ ሰብስክራይብ እንድታደርጉን በታላቅ አክብሮት ተጠይቃለሁ ማለት ነው። አሁን ላይ ይህንን የዩቲዩብ ቻናል የምትከታተሉ 70% ዩቲዩብ እንደሚያሳየው ሰብስክራይብ ሳታረጉ ነው የምታዩና ሰብስክራይብ በማድረግ እኔን ገዙ። ቪዲዮ ከተመቻችሁ ላይ ካርጉት፣ ለወዳጆቻችሁ ላኩላችሁ። ቪዲዮ ብዙ ሰው እንዲደርስ አድርጉልኝ። 500 ሰብስክራይበር እንደገባነ ያባብሉ ቻሌንጆችን እንጀምራለን ማለት ነው። ቪዲዮ ከተመቻችሁ ላይ ካርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ ማለት ነው። ያንበረታታም ሊሆን ይችላል። የሚስተካከል ነገር ካለ ኮሜንት ላይ ለመጻፍ ኮሜንቱ የእናንተ ነው ማለት ነው። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ፒስ አውት።